ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን የሌሰን 3ን አይተናል። እዚህ ሶስተኛው ሌሰን ላይ ለማየት ሞከርነው ስለ ስፖንታኒየስ ጄኔሬሽን በምን መልኩ በፍራንሲስኮ ሬዲ እና በሉዊ ፓስቸር እንዴት ቲዮሪ ኦፍ ስፖንታኒየስ ጄኔሬሽን ዲስፕሩቭድ እንደሆነ ከዛም በመቀጠል ለማየት ያየነው ስለ ህይወት ህያው አመጣጥ የተለያዩ ቲዮሪዎች ተቀምጠዋል። እነኚህም ቲዮሪዎች እንግዲህ ስፖንታኒየስ ጄኔሬሽን ዲስፕሩቭድ በሚሆንበት ጊዜ የተነሳው ጥያቄ ይሄ ካልሆነ ታዲያ ከየት መጣ ነው የምትሉት ህይወት ያለው ነገር የሚል ጥያቄ ነው። እንዲህ ስለ ማተር አመጣጥ በአጠቃላይ እንዲህ ለዚህ ጥያቄ ምላሽ ለመስጠት የተለያዩ ቲዮሪዎች ክሪኤሽኒስት ቲዮሪን አይተናል። ቲዮሪ ኦፍ ስፖንታኒየስ ጄኔሬሽን አይተናል። ከዛ በመቀጠል ደግሞ ሶስተኛ ላይ ያየነው ቲዮሪ ኦፍ ኢተርኒቲ ነው። ኢተርኒቲ ቲዮሪ የሚያስቀምጠው ምንድን ነው? ምድራችን፣ ዓለማችን ህይወት ያለው ነገር በሙሉ እንዳለ እንደነበረ የኖረና የሚኖር ነው። ይሄ ክሪኤትድም የሚሆን አይደለም። ህይወት ከሌለው ነገርም ጄኔሬትድ ወይንም ዴቨሎፕ የሚያደርግ አይደለም የሚል ቲዮሪ ነው። ሌላኛው ቲዮሪ ያየነው ደግሞ ኮስሞስ ዋን ቲዮሪ ነው። ይሄ ኮስሞስ ዋን ቲዮሪ ደግሞ የሚለው ምንድነው? ከሜቴሪዮቶች ህይወት ያለው ነገር ቅንጣት የህይወት ቅንጣቶች ከሌላ ፕላኔት ሌላ ዩኒቨርስ ከተወርዋሪ ኮከቦች ጋር መጥተው እነኛ ተራብተው አሁን ያለው ህይወት ያለው ነገር ሊኖር ቻለ እንጂ በሌላ መልኩ አይደለም። አመጣጡ መነሻው ይሄ ነው የሚለው እንግዲህ ያንን ባለፈው ያየነው ነው። በዛሬው ሌሰን 4 ላይ የምናየው ደግሞ ይሄ ባዮኬሚካል ኦሪጂን ወይንም አባዮጀነሲስ ላይን ኦፍ ቶት ነው። ይሄ አባዮጀነሲስ ላይን ኦፍ ቶት ወይንም ባዮኬሚካል ኦሪጂን ላይን ኦፍ ቶት የምንለው እንግዲህ በአሁኑም ጊዜ በሳይንሱ ዘርፍ በባዮሎጂው ዘርፍ ተቀባይነት ያለውና የሚታመንበት የትንታኔ ነው። ይህንን ትንታኔ የምናይ ይሆናል ማለት ነው አብረን። ባዮኬሚካል ቲዮሪ suggested that life on earth originate as a result of a number of biochemical reactions producing organic molecule which associate to form cells። ይሄ እንግዲህ ምንድነው የሚለው? ይሄ ባዮኬሚካል ቲዮሪ በሚያደርገው ትንታኔ መሰረት ህይወት ያለው ነገር የመጣው በመጀመሪያ የባዮኬሚካል ሞለኪውሎች ባዮኬሚካል ሪአክሽኖች ተካሂደው እነኚህ ባዮኬሚካል ሪአክሽኖች ኦርጋኒክ ሰብስታንስ እንዲፈጠርና የነኚህ ኦርጋኒክ ሰብስታንሶች ውህደት ወደ ሴልነት ተለወጠ የሚል ትንታኔ ነው በመሰረታዊነት የሚያስቀምጠው። ባዮኬሚካል ሪአክሽኖች ተከናውነዋል። እነኚህ ባዮኬሚካል ሪአክሽኖች ደግሞ ኦርጋኒክ ሰብስታንስ እንዲፈጠር ረድተዋል። የነኚህ ኦርጋኒክ ሰብስታንሶች መፈጠር ደግሞ እነሱ ኮምባይንድ ሆነው ይሄ ሊቪንግ ሴል እንዲፈጠር አድርጓል። ከዛ በኋላ ነው ህይወት የመጣው የሚል ትንታኔን የሰጡት። The above idea was first put forward in 1924 by Russian biologist Alexander Oparin and English biologist John Haldane in 1929 independently። እነኚህ ሁለቱ ሳይንቲስቶች አንዱ የሩሲያ ሳይንቲስት ነው፣ አንዱ የእንግሊዛዊ ሳይንቲስት ነው። ሁለቱም ለየብቻቸው ምርምር በሚያደርጉበት ጊዜ ለየብቻ በየግላቸው የደረሱበት ግኝት ነው። አንድ አይነት ትንታኔ ላይ ነው የደረሱት ወይንም አንድ አይነት ግንዛቤ ላይ ነው የደረሱት ለየብቻ ልብ አድርጎ። Both biologists believe that organic molecules could be formed from abiogenetic materials in the presence of an external energy source such as ultraviolet radiation and primitive atmosphere was reducing have a low free oxygen። እንግዲህ ምንድነው ያሉት? እነኚህ ሁለቱም ይሄ ኦርጋኒክ ሰብስታንሶች ሞለኪውሎች ፎርምድ የሆኑት ከኢንኦርጋኒክ ሰብስታንሶች በውጪ ኃይል የተነሳ ሪአክሽን ተፈጥሮ በዚህ ሪአክሽን ለምሳሌ እንደ አልትራቫዮሌት ራዲዬሽን ያለ ኃይልና እንደዚሁም የፕሪሚቲቭ አትሞስፌር ሞቃትና ለነኛ ሪአክሽኖች ምቹ ሁኔታ ስለሆነ በዚህ ሁኔታ የተፈጠረ ነው የሚሉት። እንግዲህ ቅድም እንዳየው እነኛ ሪአክሽኖች
እንዲፈጠሩ ሲያደርጉ ዘይ ኮምባይን አሞኒያ ኤንድ ወተር ቬፐር በአልትራቫዮሌት ሬው እና በሚቲቭ ፕሪሞርዲያል አትሞስፌር በጣም ሆት ጋስ ስለነበረ እንደ አሞኒያ እና ወተር ቬፐር የመሳሰሉት ወደ ኦርጋኒክ ሰብስታንስነት እንዲለወጡ ወይንም ሬዲዩስድ ሪአክሽን እንዲካሄድ አድርገው እነኚህ የተፈጠሩ ነው። አኮርዲንግ ቱ ዚስ ቲዮሪ ኦፍ አባዮጀኔሲስ ወይንም ባዮኬሚካል ኦሪጂን ኦፍ ላይፍ The first life forms in warm primitive ocean. የመጀመሪያው ህይወት ያለው ነገር የተፈጠረው በጣም ፕሪሚቲቭ በጥንታዊ ኦሽን ውስጥ ነው። በጥንታዊ ኦሽን ውስጥ ነው። The first formed life was heterotrophic. የመጀመሪያውም ህይወት ያለው ነገር ሄትሮትሮፊክ ነው። ልብ አድርጉ። አውቶትሮፎች የራሳቸው ምግብ ያዘጋጃሉ። ከነሱ በፊት እንዴት ሄትሮትሮፎች ተፈጠሩ ልትሉ ትችላላችሁ። በኋላ ላይ እንመጣበታለን። እነኚህ ግን ምንድነው የተፈጠረው? በመጀመሪያ ሄትሮትሮፊክ ኦርጋኒዝም ነው። በእነሱ ትንታኔ መሰረት ሄትሮትሮፊክ ኦርጋኒዝሞች የራሳቸውን ምግብ አያዘጋጁም፣ ግን ከአካባቢያቸው the first formed organisms obtained እነኚህ ሄትሮትሮፎች obtained nutrients from compounds existing on earth. እንግዲህ እነኚህ በመጀመሪያ ጊዜ ዴቨሎፕ ያደረጉ ሄትሮትሮፎች ናቸው ካልን ምን ተመግበው ህይወታቸውን ሊያስቀጥሉ ይችላሉ የሚል ጥያቄ ይነሳል። ለዚህ የሰጡት ምላሽ ደግሞ በምድር ላይ ከነበሩ ቅንጣቶች ወይንም ሞለኪውሎችን ያንን ተመግበው ነው። the first formed organism obtained nutrients from compounds existing on earth. በምድር ላይ ከነበረ ኮምፓውንድ ነው በምግብነት እየተጠቀሙ የሄዱት ነው። gases in the early atmosphere combined to form simple organic chemicals. እንግዲህ በዚህ በጥንታዊ አትሞስፌር ውስጥ ያሉ ጋሶች ሪአክት በማድረግ ሲምፕል ኦርጋኒክ ኬሚካሎች እንዲፈጠሩ አስችለዋል ነው። ኦርጋኒክ ኬሚካልስ combined to form complex molecules. እነኚህ ኦርጋኒክ ኬሚካሎች ደግሞ ኮምባይንድ በሚያደርጉበት ጊዜ ኮምፕሌክስ የሆነ ሞለኪውል ሰጡ ነው። ኮምፕሌክስ ኬሚካል acquired some characteristic of living organisms able to absorb nutrient, to grow, to divide or reproduce etc. እነኚህ ኬሚካል ኮምፕሌክስ ኬሚካል ኮምፓውንዶች ሰብስታንሶች ምንን ባህሪ ዴቨሎፕ አደረጉ ነው የሚለው የሊቪንግ ኦርጋኒዝማትን ባህሪያትን ዴቨሎፕ እያደረጉ መጡ። ምግብ አብዞርብ ማድረግ፣ እንደገና ማደግ፣ ከዛም በተጨማሪ በመከፋፈል ራሳቸውን ማብዛት ጀመሩ ነው የሚለው። እንግዲህ እነኚህን ትንታኔዎች ነው ያስቀመጡት በዚህ ቲዮሪ ኦፍ አባጆኔሲስ ትንታኔ መሰረት እነኚህ ትንታኔዎች እንደ ኤቪደንስ የተሰጡ ትንታኔዎች ናቸው ማለት ነው። እንግዲህ እነኚህ ሁለቱ ባዮሎጂስቶች ይህንን ትንታኔ ከሰጡ በኋላ ሌላው ሳይንቲስት ደግሞ ስታንሊ ሚለር የምንለው ይህንን የማረጋገጫ ተግባራዊ ስራ ነው የሰራው። ስታንሊ ሚለር had apparently approved the Oparin-Haldane model by mixing the basic elements to produce simple organic compound and then combined these to produce the building blocks of protein and nucleic acid. እዚህ ጋር ምንድን ነው የሚለው? እነኚህ ሁለቱ ስታንሊ ሚለር ሁለቱ ሳይንቲስቶች ኦፓሪን እና ሄልደን የሰሩትን መሰረታዊ ሀሳብ በመውሰድ በዛ መልኩ ኤክስፐሪመንት ማካሄጃ ዲዛይን አድርጎ በኤክስፐሪመንቱን በመስራት ኦርጋኒክ ሰብስታንስ የፕሮቲን አማይኖ አሲድ እንደዚሁም የጄኔቲክ ማቴሪያል ኒውክሊክ አሲድን መፍጠር ችሏል ማለት ነው። እንዴት ይሄንን ዴቨሎፕ ማድረግ እንግዲህ አስዩም በማድረግ እነሱ ምንድነው አስዩም ያደረጉት? ፕሪሞርዲያል አትሞስፌር ወዝ ቬሪ ሆት እና አልትራቫዮሌት ጋስ ይሄ ሁኔታ ኦርጋኒክ ሰብስታንሶች እንዲፈጠሩ መንገድ ፈጥሯል ወይንም ምቹ ሁኔታ ፌቨረብል ሁኔታ ፈጥሮላቸዋል። ያ ፌቨረብል ሁኔታ ነው ኦርጋኒክ ሰብስታንስ እንዲፈጠሩ ኦርጋኒክ ሰብስታንሱ እንደገና ደግሞ ወደ ኦርጋኒዝም እንዲቀየሩ ያስቻለው የሚል ትንታኔ የሰጡት። ያንን መሰረታዊ ሀሳብ በመውሰድ ስታንሊ ሚለር ምንድነው ያደረገው? እዚህ ጋር የምታዩትን አፓራተስ ነው የሰራው። እዚህ አፓራተስ ውስጥ የምታዩት አለ ስታንሊ ሚለር ስፓርክ ዲስቻርጅ። እንግዲህ ስፓርኩ የፕሪሞርዲያል አትሞስፌር ሙቀትን እና እንደዚሁም አልትራቫዮሌት ሬን ይተካል የሚል ኤሌክትሪካል ስፓርክ እዚህ ውስጥ
ምን አደረገ? እዚህ ጋር ታያላችሁ። ይሄ አፓራተሱ በዚህ መልኩ ነው የተቀመጠው። በአፓራቱ ቫኪዩም ፓምፕ አለ። እዚህ ቫኪዩም ፓምፕ እዚህ ጋር ታያላችሁ። እዚህ ጋር ኤሌክትሮዶች አሉ። እዚህና እዚህ ጋር 2 ኤሌክትሮዶች አሉ። ስፓርክ ቻምበር ኃይል እንዲመነጭ የሚደረግበት ማለት ነው። ስፓርክ ቻርጅስ እዚህ ጋር ስፓርክ ቻርጆቹን ታያላችሁ። እዚሁ ውስጥ ምንድነው አሞኒየም፣ ወተር፣ ሃይድሮጂን ነው ሚክስ ተደርጎ እንዲገባ የተደረገው። ያ ከተደረገ በኋላ እዚህ ጋር ወተር አውትሌት አለ። እዚህ ጋር ኮንደንሰር አለ። እዚህ ወተር ኢን ወተር ድሮፕሌትስ ትራፕ ኮሌክሽን ፎር ሳምፕልስ ወተር ኮንቴኒንግ ኦርጋኒክ ኮምፓውንድ። እንግዲህ ይሄንን እነኚህ በሙሉ የምታዩቸው አሞኒየም አለ፣ አሞኒያ አለ፣ ወተር አለ፣ ሃይድሮጂን፣ እነኚህ ሁሉም ኢንኦርጋኒክ ሰብስታንሶች ናቸው። እነኚህን እዚህ ፍላስክ ውስጥ ካስቀመጠ በኋላ ኤሌክትሪካል ስፓርክ እንዲፈጠር አደረገ። ይሄ ስፓርክ ከተፈጠረ በኋላ ወደዚህ እንትኑ ይሄ አሞኒያ፣ ወተር እና ሃይድሮጂን ሞለኪውል እዛ ውስጥ ለስፓርክ እንዲጋለጡ ከተደረገ በኋላ እና መጨረሻ ውጤቱ በሚታይበት ጊዜ ወተር ኮንቴኒንግ ኦርጋኒክ ኮምፓውንድ እዚህ ጋር ኦርጋኒክ ኮምፓውንድ ያለው ወተር ይሄ ቅድም ያለኳችሁን ኒውክሊክ አሲድ እና አሞኒያ ቢልዲንግ ብሎክ ኦፍ ፕሮቲን ተፈጠረ ማለት ነው። እንግዲህ የነሱ አሰምሽንን ድጋፍ የሚሰጥ ምርምር ነው እዚህ ጋር የተሰራው ወይንም ተግባራዊ ክንውን ነው የተከናወነው። ኤክስፐሪመንታል ሪዛልቱ ያንን ያሳያል ማለት ነው። እንግዲህ በዚህ የተነሳ ይሄ የሁለቱ ሰዎች ግኝት እስካሁኑ ጊዜ ድረስ በሳይንሱ ዘርፍ ተቀባይነት ያለው ይሄም ይሄ ስታንሊ ሚለር ያከናወነው ኤክስፐሪመንት ማረጋገጫ ሆኖ ያልተስተባበለ ስለ ኢቮሉሽን ስለ ህይወት አመጣጥ የተሰጠ ትንታኔ ነው ማለት ነው። The first organism appeared about 4 billion years ago where were prokaryotic። እንግዲህ የመጀመሪያው ህይወት ያለው ነገር የተፈጠረው ከ4 ቢሊየን ዓመት በፊት ሲሆን ይሄም የተፈጠረው ህይወት ያለው ነገር ፕሮካሪዮት። እንግዲህ ፕሮካሪዮት ምን አይነት ኦርጋኒዝሞች እንደሆኑ ታውቃላችሁ። ባለፉት ዩኒቶች አይተናል። እዚያ ጋር ድጋሚ አልሄድም። የመጀመሪያው ፍጡር ህይወት ያለው ነገር ፕሮካሪዮት ነው። It was assumed that they give rise to 3 lines of evolutionary leading to እንግዲህ እነኚህ ደግሞ ፕሮካሪዮቶች 3 ኢቮሉሽነሪ መስመርን ፈጥረው 3 አይነት ኦርጋኒዝሞች ወይንም ሊቪንግ ላይፍ ፎርምድ እንዲሆኑ አስችሏል ማለት ነው። ይሄን ነው የምለው። It was assumed that they give rise to 3 lines of evolution leading to Archaea bacteria, Eubacteria and Eukaryotes. እንዲህ Archaea bacteria, the first bacteria and thus the first living organism to develop on earth። እንግዲህ የመጀመሪያዎቹ ህይወት አላቸው ነገሮችና በምድራችን ላይ ተፈጥረዋል ተብሎ የሚታሰቡት Archaea ባክቴሪያዎች ናቸው። እነኚህ Archaea ባክቴሪያዎች ደግሞ ኤክስትሪምስ ኦፍ ኮንዲሽን ውስጥ መኖርና መራባት የሚችሉ ናቸው። they are now found in extremes condition። አሁንም በአሁኑ ምድራችን ላይ በእሳተ ገሞራማ ቦታ፣ ፍሎሃ ቦታ፣ አሲዳማ ቦታ፣ በጣም ህይወት የሚኖርበታል ተብሎ በማይታሰብ ቦታ የሚኖሩ ናቸው። they include thermophilic sulfobacteria, ሜታኖባክቴሪያ ኤንድ ሃሎፊሊክ ባክቴሪያ። እንግዲህ ተርሞፊሊክ የምንላቸው ይሄ በእሳተ ገሞራ ፍሳሽ ያለበት አካባቢ ያንን ሙቀት ተቋቁመው የሚኖሩ ባክቴሪያዎች ናቸው። ሜታኖባክቴሪያ ይሄ ሚቴን ፎርሚንግ ባክቴሪያዎች ናቸው። ሃሎፊሊክ ባክቴሪያ ደግሞ በጣም አሲዳማ በሆነ ውሃ ውስጥ መኖር የሚችሉ የፕሮካሪዮቲክ ዝርያዎች ናቸው ማለት ነው። እነኚህ ናቸው የመጀመሪያዎቹ። እንግዲህ ከነኚህ በኋላ ደግሞ ማን መጡ ነው? ኢዩባክቴሪያ። These are ordinary bacteria and cyanobacteria። ኢዩባክቴሪያ ከነኛ ተከትለው ዴቨሎፕ ያደረጉት ኢዩባክቴሪያ ይሄ ተራው ባክቴሪያ ይሄ የምናውቀው ባክቴሪያ አይነት ማለት ነው። እና ሳይኖባክቴሪያ ብሉ ግሪን አልጌ ባክቴሪያ የሚሉ ዴቨሎፕ ያደረጉ ነው። መጨረሻ ላይ ዴቨሎፕ ያደረጉት እንግዲህ በአዝጋሚ በኢቮሉሽነሪ ሂደት ነው። ልብ አድርጉ። ኢዩካሪዮትስ ዴቨሎፕ ያደረጉ ነው። ከኢዩባክቴሪያ ቀጥሎ ደግሞ ዩካሪዮቲክ ኦርጋኒዝምስ። ዩካሪዮቲክ ኦርጋኒዝም የምንላቸው ኒውክሊየር ሜምብሬን ያለው እንደገና የተለያዩ ኦርጋኔሎች በሜምብሬን ባውንድድ ኦርጋኔል ያላቸው
ኦርጋኒዝሞች ዴቨሎፕ አደረጉ ነው የሚለው። እንግዲህ በዚህ ጋር ኢቬንቹዋሊ ኢቮልቭድ ኢንቱ ፕሮቲስታስ፣ ይሄ ፕሮቶዞዋዎች፣ ፈንጋይ፣ ፕላንትስ፣ አኒማልስ ኒርሊ ኦል ኤሮቢክ ዴቨሎፕ አደረጉ ነው የሚለው። ይሄ ሳይንስ እንግዲህ በዚህ ሂደት ነው ኤቮሉሽን እያደገ የመጣው ነው የሚለው። እዚህ ጋር እንደምታዩት the great change that affected the evolution of early life from forms was the atmospheric change from reducing atmosphere to an atmosphere containing oxygen that took place about 2.4 billion years ago. እንግዲህ ዋነኛው ይሄ ለውጥ እንዲመጣ እንዴት ነው ምንድነው ያስቻለው? አርኪያዎች ወደ ባክቴሪያ እንደገና ደግሞ ወደ ዩካሪዮቲክ ኦርጋኒዝሞች ዴቨሎፕ እንዲያደርጉ ያስቻለው ምንድነው ነው ጥያቄ። ለዚህ ምላሽ የሰጡት ደግሞ እነሱ ምንድነው ሬዲዩሲንግ የነበረው አትሞስፌር ወደ ኦክሲዳይዚንግ አትሞስፌር የመቀየሩ ጉዳይ ነው። እዚህ ጋር እንደገና ደግሞ የሚያነብላችኋለሁ the great change that affected the evolution of early life from forms was the atmospheric change from reducing atmosphere to an atmosphere containing oxygen. እንግዲህ ኦክሲጅን ያለው ኦክሲዳይዚንግ ነው። oxygen that took place about 2.4 billion years ago ይላል። ያ ነው ዋናው ለመሰረታዊ ለውጥ ለዚህ ለህያዋን ኢቮሉሽነሪ ለውጥ መገኘት። The two major types of autotrophs are እንግዲህ አውቶትሮፍስ ከተፈጠሩ በኋላ ደግሞ ዋነኛዎቹ የአውቶትሮፍስ ዝርያዎች ኬሞ አውቶትሮፍስ እና ፎቶ አውቶትሮፍስ ናቸው። የነኚህን ልዩነቶች ባለፈው አይተናል። ባለፈው ስለ ማይክሮ ኦርጋኒዝም ስናይ በደንብ አይተናል። ለማንኛቸውም እዚህ ጋር ኬሞ አውቶትሮፍስ obtain their energy from a chemical reaction and their source of carbon is oxidized from carbon dioxide። እንግዲህ የካርበን ሶርሳቸው ካርበን ነው፣ ካርበን ዳይኦክሳይድ ነው። የራሳቸውን ኢነርጂ ከኬሚካል ኢነርጂ ነው የሚያገኙት ምግባቸውን ለማዘጋጀት እነኚህ ኬሞ አውቶትሮፍስ። ፎቶ አውቶትሮፍስ ዩዝ ላይት ኢነርጂ ኤንድ ኢንኦርጋኒክ ካርበን ቱ ፕሮዲውስ ኦርጋኒክ ማቴሪያል። እንግዲህ ፎቶ አውቶትሮፍስ ጋር በምንመጣበት ጊዜ ደግሞ ላይት ኢነርጂን በክሎሮፕላስት አማካኝነት አብዞርቭ አድርገው ፎቶሲንተሲስን ለማካሄድና ኦርጋኒክ ሰብስታንስን ሲንተሲስ ለማድረግ ነው። የካርበን ምንጫቸው ደግሞ ይሄ ካርበን ዳይኦክሳይድ ነው ማለት ነው። እንግዲህ ተማሪዎች ይሄን እንግዲህ ስለ ባዮኬሚካል ኦሪጂን ኦፍ ቲዮሪ ወይንም አባዮጀኔሲስ ቲዮሪ ኦፍ ላይፍን አይተናል። ይሄ ቲዮሪ ነው እንግዲህ በአሁኑ በሳይንሱ ዘርፍ ተቀባይነት ያለውና ትንታኔ እየተሰጠው ያለው ህይወት እንዴት ስለ ህይወት አመጣጥ የተሰጠና ተቀባይነት ያገኘ በሳይንሱ ዘርፍ ይሄ ነው። እንዴት ህይወት እንደመጣ አይተናል። አሁን በሚቀጥለው የምናየው የዚህ የህያዋን በሚፈጠሩበት ህያዋን በዚህ መልኩ ከመጡ ይሄ ልዩነት ደግሞ ከየት መጣ እንዴት መጣ ለሚለው የተሰጡ ትንታኔዎችን በሚቀጥለው ሌሰን የምናይ ይሆናል። አመጣጣቸው አንድ ከሆነ ልዩነታቸውን ምን አመጣው፣ የተለያዩ ፍጡራን የተለያየ ማተር እንዴት ሊፈጠር ቻለ ለሚለው የተሰጡ ትንታኔዎችን እናያለን። የዛሬውን ሌሰን በዚህ የምናበቃ ሲሆን ሁልጊዜ እንግዲህ በሌሰኑ መጨረሻ እንደምንላችሁ ይህንን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ከዛም በተጨማሪ የማሻሻያ ሀሳቦችን ከመስጠት ወደኋላ እንዳትሉ አደራ እንላለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ